ሰላም ክቡራን እንደምን ሰነበታችሁ። እንደተለመደው ዛሬም በሌላ የህግ ርዕሰ ጉዳይ ተመልሻለሁ። ጠበቃ ሙልጌታ በላይ ነኝ። ዛሬ ደግሞ የምንነጋገረው ከትንባሆ ወይም ከሲጋራ ጋር በተያያዘ ልታውቋቸው የሚገቡ መረጃዎች አሉ። እንደ ነጋዴ፣ እንደ ሸማች፣ እንደ ማህበረሰብ በጠቅላላ ማለት ነው። እንግዲህ ትንባሆ ለጤና በጣም አደገኛ የሆነ ነገር መሆኑ ይታወቃል። ግን ደግሞ በተግባር ትንባሆ ይመረታል፣ ይሸጣል። ስለዚህ ትንባሆ የሚሸጥበት የሚመረትበት የራሱ መንገድና ቁጥጥር አለው። የሚመለከተው አካል ቁጥጥር ያደርግበታል ይህንን ምርትና ብዙ ነገር ነው በዚህ ጉዳይ ላይ ያለው። ግን በጣም ጠቃሚ የምላቸውን አንድ 4-5 መረጃዎች ላካፍላቸው። አንደኛ ትንባሆ የሚጨስበት የራሱ የተለየ ቦታ አለ። ትንባሆ እንደ ድሮው ሲጋራ እንደተፈለገ መንገድ ላይ በአደባባይ የሚጨስበት ጊዜ አብቅቷል። ስለዚህ ሲጋራ ማጨስ የሚቻለው ህዝብ የሚሰበሰብበት ቦታ ከሆነ ወይም ነጋዴዎች ከሆኑ ለምሳሌ ምግብ ቤት፣ የተለያዩ ሬስቶራንቶች ገብታችሁ ከሆነ ማጨስ የፈለጋችሁት ነጋዴው ወይም የዛ ቤት ባለቤት ለዚሁ ዓላማ ያዘጋጀው ቦታ መኖር አለበት። እዛ ብቻ ነው ሄዳችሁ ልታጭሱ የምትችሉት። በተለይ ደግሞ ያ ቦታ ጭሱ ወደ ህዝቡ ወደ ተሰበሰበበት ወይ ወደ ተጠቃሚ የሚያወጣ መሆን የለበትም። ሰዎች በተለያየ መንገድ የሚመጡበት ለአገልግሎት ለምሳሌ ለሽንት ቤት ለሆነ ነገር የሚመጡበት የሚያልፉበት የሚያገድሙበት ቦታ መሆን የለበትም። የተለየ የሆነ ሰው ሄዶ ሲጋራውን አጭሶ የሚመለስበት፣ በተለይ ህፃናት ደግሞ በፍጹም ሊያዩት በማይችልበት ቦታ ነው ያ ነገር ሊሰናዳ ወይም ሊደረግ የሚችለው። በተለይ የተለያየ ሱቅ ያላችሁ ሰዎች ከሆናችሁ ከ21 ዓመት በታች ለሆነ ሰው ሲጋራ መስጠት መሸጥ አትችሉም። እንደዚህ እድሜውን ካያችሁና ከተጠረጠራችሁ ወይ መታወቂያ አንጣ ብላችሁ መጠየቅ አለባችሁ። ወይ ደግሞ ከ21 ዓመት በላይ መሆኑን እርግጠኛ ካልሆነችሁ በስተቀር ሲጋራ በፍጹም ሊሸጡለት አትችሉም፣ ሊሰጡት አትችሉም ማለት ነው። ተልኮም ሊሆን ይችላል፣ በማናቸውም መንገድ ይምጣ። ለዛ 21 ዓመት ላልሞላው ልጅ ግን ሲጋራ መሸጥ መስጠት የተከለከለ ነው። በወንጀልም ያስጠይቃል። በነገራችን ላይ ከ3 ወር በማያንስ ቀላል እስራት ጭምር የሚያስጠይቅ ተግባር ነው። ምክንያቱም ሲጋራ ወጣቶችን፣ ህፃናትን ወዳልተገባ ነገር ወይም የህፃናትን ጤና በከፍተኛ ሁኔታ የሚጎዳ የወደፊቱንም ተስፋ የሆኑትን ወጣቶች የሚገድል ነገር በመሆኑ ምክንያት ማለት ነው። አዋቂዎች በምርጫቸው በውሳኔያቸው የሚያደርጉት የህይወት ምርጫ ነው እንጂ ሲጋራ ማጨስ የሚበረታታ ነገር ስላልሆነ ማለት ነው። ሲጋራ በሚሸጥበት ጊዜ ደግሞ በተመሳሳይ በፓኬት ነው መሸጥ የሚችለው። ሲጋራ ከፓኬቱ ውስጥ በማውጣት በነጠላ 2-3 ሲጋራ አውጥቶ መሸጥ አይቻልም። እንደዛ በሚደረግበት ጊዜ ምንድነው ይሄ የተደረገበት ዋናው ምክንያት? ላለማበረታታት ማለት ነው። ሰዎች ካላቸው የኢኮኖሚ አቅም አኳያ ነጠላ ሲጋራ በመግዛት እንዳይበረታቱ፣ በፓኬት ደረጃ የሚሰጥ ከሆነ ውድ ስለሚሆንባቸው ሳይገዙ ለመቅረት ወይም ነገር ይህንን ነገርማ ማቆም አለብኝ ብሎ እንዲወስኑ ያደርጋቸዋል ተብሎ ስለሚታሰብ፣ ሁለተኛ ደግሞ በፓኬቱ ላይ የሲጋራ አደገኝነት ለጤና ጎጂ መሆኑ ስለሚጻፍ ስለሚታተም ሰዎች ሲጋራ በሚያጨሱበት ጊዜ ይህንን አደገኛ ነገር እያደረጉ እንደሆነ እንዲያውቁት ለማድረግ ሲጋራ መሸጥ የሚቻለው በፓኬት እንጂ በነጠላ ሲጋራ መሸጥ አይቻልም። ሌላው ሲጋራን በማናቸውም መንገድ ማስተዋወቅ አልተፈቀደም። በቴሌቪዥን በሉት በሬዲዮ በሉት በማናቸውም መንገድ ሲጋራን ማስተዋወቅ የተፈቀደ አይደለም። ዛሬ ከትንባሆ ጋር በተያያዘ ወይም ከሲጋራ ጋር በተያያዘ የሰጠኋችሁ መረጃ ይህንን ይመስላል። በሌላ ህግ መረጃ ተመልሼ እመጣለሁ። ሰላም።